ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? 433 ባራዳ ኤፍኤም 95.1 አማድ ዲያሎ ዛሬ የምንመለከተው ተጫዋች ነው። በማንቸስተር ዩናይትድ እጅግ በጣም የተሳካ ጊዜያትን እያሳለፈ ይገኛል። እድሜው ገና 23 መሆኑን ከግምት ውስጥ ካስገባን ደግሞ ተጫዋቹ ከፊቱ እጅግ በጣም ብሩህ ጊዜ እንዳለው መጠራጠር አይቻልም። እንግዲህ ገና በልጅነት እድሜው ነው ወደ ጣሊያን ያመራው አይቬሪ ኮስት እዛም እንግዲህ በአታላንታ ከወጣት ቡድኑ ጀምሮ እስከ ዋና ቡድን ከተጫወተ በኋላ በ2021 ክረምት ነው ወደ ማንቸስተር ዩናይትድ ያመራው። እዛም ጅማሩ ጥሩ ነበር። በዩሮፓ ሊግ ጎሎችን ያስቆጠር ነበር። ነገር ግን የበለጠ እንዲጎለብት ወደ ሰንደርላንድ አምርቶ እዛም እንግዲህ የተሳካ ጊዜያትን ማሳለፉ ይታወሳል። ሰንደርላንድ ወደ ፕሪሚየር ሊጉ ከማደጉ በፊት አማድ ዲያሎ በውሰት ተሰጥቶ ሲጫወት በነበረበት ጊዜ ወደ ፕሪሚየር ሊጉ ሊያድግ ከጫፍ ደርሶ የነበረበትን ጊዜ እናስታውሳለን። ዞሮ ዞሮ እንግዲህ በሰንደርላንድ ከጎለበተ በኋላ አሁን በማንቸስተር ዩናይትድ እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። በተለይ ባለፈው የውድድር ዘመን እንደዚሁም ደግሞ በቀደመው የውድድር ዘመን በ2023/24 የውድድር ዘመን እጅግ በጣም የተሳካ ጊዜያትን አሳልፏል። የግራ እግር ተጫዋች ነው። በቴክኒኩ በኩል እጅግ በጣም የላቀ ነው። ኳስ እግሩ ስር ሲገባ ምን እንደሚያደርግ እርግጠኛ መሆን አይቻልም። ካለፉት 2 ዓመታት ወዲህ ደግሞ ተጽዕኖ ፈጣሪነቱ እጅግ በጣም ጨምሯል። ዘንድሮም ይህንን ነገር ተመልክተናል። ማንቸስተር ዩናይትድ በበርንሌው ጨዋታ 2 ጊዜ መርቶ 2-2 በሆነ አቻ ውጤት በነበረበት ሰዓት የማሸነፊያ ጎል ለማግኘት የብሩኖ ፈርናንዴዝ የፍጹም ቅጣት ምት ይቆጠር ዘንድ መነሻው አማድ ዲያሎ እርሱ ላይ በተፈጸመ ጥፋት ነው ይሄ የሆነው። እረፍት የለሽ እንቅስቃሴ ያደርጋል። ታታሪ ነው። በቴክኒኩ በኩል እጅግ በጣም የላቀ ነው። ተገማች አይደለም። ጎል ያስቆጥራል። ለጎል የተመቻቸ ኳስ ይሰጣል። በትልልቅ ጨዋታዎች ላይ ደግሞ የበለጠ ጎልቶ ይወጣል። ይህን ደግሞ በኦልድ ትራፎርድም ሌሎች ስታዲየሞችም ላይ በሚገባ መፈጸም ችሏል እና አማድ ዲያሎ ዘንድሮ ያው በሚመቸው የሜዳ ክፍል ላይ እየተሰለፈ ነው ማለት አይቻልም። ከብሪያን ኢምቦሞ ዝውውር ጋር ተያይዞ የበለጠ ወደኋላ ፈግፍጎ በዊንግ ባክ ሚና ነው በመጫወት ላይ የሚገኘው። የበለጠ ስኬታማ የሚሆነው ከሁለቱ 10 ቁጥሮች መካከል አንደኛው ሲሆን ወይም ደግሞ በባክ ፎር ለሚጫወት ቡድን ከቀኝ መስመር ተነስቶ የሚጫወት ከሶስቱ አጥቂዎች መካከል አንደኛው ሆኖ ሲጫወት የበለጠ ይስማማዋል። ማንቸስተር ዩናይትድ ግን ይህንን ተጫዋች በሚገባ እየተጠቀመበት ነው። ለዝውውሩም እጅግ በጣም ከፍ ያለ ክፍያ ነው የፈጸመው። መነሻ ዋጋ 21.3 ሚሊዮን ዩሮ ከነ አዶንስ እስከ 37 ሚሊዮን ዩሮ ድረስ ይደርሳል እና አማድ ዲያሎ እና ማንቸስተር ዩናይትድ እንደዚሁም ባለፉት ዓመታትና በዚህ ውድድር ዘመን ሜሌሻ እንዴት ታዘብን? ያ ማርክ ጥሩ ተጫዋች ነው አማድ ዲያሎ። በማንቸስተር ዩናይትድ የአማድ ሲኖርና ሳይኖር የቡድኑ የማጥቃት ጥራት የሚፈተን ይመስላል። ማርክ በዋናነት እንዴት አድርገው ነው አሰልጣኝ ሩበን አሞሪም ኢምቤሞንና ብሪያን ኢምቤሞንና የአማድ ዲያሎን በጋራ በምቾት የሚጫወቱበትን በዚህ ሲስተም ውስጥ በምቾት የሚጫወቱበትን መንገድ እንዴት ነው የሚፈጥሩት የሚለው ነገር ትንሽ የሚያነጋግር ይመስላል። ማርክ አማድ ዲያሎ እውነት ነው እግሩ ኳስ ሲገባ በጣም ጥራት ያለው ተጫዋች ነው። ከኳስ ጋር ምቹ ነው። ድሪቭሉ በጣም አደገኛ ነው። ፓሱ በጣም ጥራት ያለው ነው። ብዙ ኳሊቲዎች ታነሳለታለህ። ግን ጠቃሚነቱ ላይ የበለጠ ጎል በማስቆጠሩ የጎል እድል በመፍጠሩ ላይ በቂ ነው ወይ አማድ ዲያሎ ከኳሊቲው አንጻር እየሰጠ ያለው ነገር የሚለውን ነገር ስትፈትሽ ግን ፖዚሽኑ ነው ያልተስማማው ወይንስ ተጫዋቹ ከዚህ በላይ ማደግ አይችልም የሚል ጥያቄ እንድታነሳ ያስገድዳል። እንግዲህ በእንግሊዝ ፕሪሚየር ሊግ አሁን ያደረገውን 6 ጨዋታ በአንዱ ተቀይሮ ነው የገባው። እሱን ተመልክተህ ያስቆጠረውን ጎል ለጎል የፈጠረውን እድል ስትመለከት በቂ ቁጥር ሆኖ አታገኘውም ማርክ። ምክንያቱም የምትመዝነው በተጫዋቹ በኳሊቲው ሚዛን ላይ ነው የምትመዝነው። ውጤታማነቱን በደንብ ኳሊቲ ያለው ተጫዋች እንደሆነ ድሪብል ሲያደርግ የማይቸገር ፓሶቹ የፓስ አይነቶቹ የበለጠ ሾርት ፓስ ላይ በደንብ ጥራት ያለው ተጫዋች ቢሆንም ድሪብሉ በጣም አደገኛ ነው። ይህንን ተጫዋች ጎል በማስቆጠርና በራሱ የቴክኒክ ልዕቀት ላይ ያስቆጠራቸውን ጎሎችና ለጎል የፈጠራቸውን እድሎች ሚዛን ላይ ስታስቀምጥ በቂ ነው የሚል ጥያቄ እንድታነሳ እድል ይሰጣል እና እንድትጠራጠር ያደርጋል። ያልተስማማው ነገር ምናልባት በሲስተም ውስጥ ወይንስ ተጫዋቹ በቃ ከዚህ በላይ ማደግ አይችልም የሚል ጥያቄ እንድታነሳ ያደርጋል። እንግዲህ በ6 ጨዋታዎች ነው የተሰለፈው። ኦን ታርጌት ሙከራ ያደረገው ቦክስ ውስጥ ተገኝቶ ስኬታማ ሙከራ ያደረገው በ5 አጋጣሚ ነው። እንግዲህ 5 ትንሽ የሚባል አይደለም ማርክ፣ ያውም ሳጥን ውስጥ ተገኝቶ
ትንሽ የሚባል ቁጥር አይደለም፣ ግን ወደ ጎልነት አለመቀየራቸው እነዛ ኳሶች በተለይ አንዳንዶቹ አደገኛ ወይም ደግሞ ጥሩ የጎል እድል ከመሆናቸው ጋር በተያያዘ ኤክስጂውን ዝቅ አድርጎበታል። የበለጠ ጎል የማስቆጠር ንጻሬውን ከሳጥን ውጭ የሞከረው ሙከራ በእነዚህ 6 ጨዋታዎች 3 ሙከራዎችን ብቻ ነው ማርክ የበለጠ ወደ ኋላ ዊንግ ባክ መሆኑ የበለጠ ቁጥሮቹን እየቀነሰበት ያለ ይመስለኛልና ብሪያን ኤምቤሞ ቦታውን ስለያዘበት እንዴት አድርገው ነው ሩበን አሞሪም የነዚህን ተጫዋቾች የበለጠ ሁለቱም ማጥቃት ላይ መሳተፍ የሚወዱ ለማጥቃት ተስማሚ የሆነ ኳሊቲ ያላቸው ተጫዋቾች ከመሆናቸው ጋር በተያያዘ እንዴት አድርገው ነው በጨዋታ ውስጥ የበለጠ እየተዋሃዱ እንዲመጡ የሁለቱንም ከጎል ጋር በተያያዘ ድል በመፍጠር ጎል በማስቆጠር በተያያዘ ማሳደግ የሚገባቸው ነገር እንዳለ በደንብ ማሳያ ይመስለኛል። ሌላው ማርክ 27 ጊዜ በተቃራኒ ሳጥን ውስጥ ከኳስ ጋር ተገናኝቷል። በጣም ብዙ ቁጥር ነው በ6 ጨዋታ። እዚህ ላይ ነው እንግዲህ ይህንን ቁጥር ተመልክተህ ስንት ጎል ነው ያስቆጠረው የሚለውን ስታይ ትንሽ ቁጥሩ ዝቅ ይላል። በ27 አጋጣሚ ሳጥን ውስጥ ከገባ የሚያስቆጥረው የጎል መጠን ከዚህ ከፍ ማለት የነበረበት ይመስለኛል። ማርክ ያ ውጤታማ አይደለም የሚያስብል አይነት እድሎችን ነው የሚያገኘው። ከሚያገኛቸው እድሎች አንጻር ፍሬያማ የሚያደርጋቸው አጋጣሚዎች እጅግ በጣም ዝቅ ያሉ ናቸው። የበለጠም እሱ ላይ መስራት ይኖርበታል። ብሪያን ኤምቤሞ የበለጠ ቀጥተኛ እንደዚሁም ደግሞ አጋጣሚዎችን በሚገባ የሚጠቀም እንደዚሁም ደግሞ የተጋጣሚ ቡድን ጎል አካባቢ የበለጠ አስፈሪ ተጫዋች ነው። አማድ ዲያሎ ኳስ እግሩ ላይ ለጥፎ የሚጫወት ተጫዋች ነው። ኳስ ከእግሩ ስር የማይወጣ በቅርብ ርቀት የሚቆጣጠር ድሪብል ሲያደርግ እጅግ በጣም ድንቅ የሆነ ተጫዋች እንደዚሁም ደግሞ ባለው የቴክኒክ ክህሎት ከጫናዎች ወይም ከፕሬዠር መውጣት የሚያስችል ክህሎት ያለው ተጫዋች ነው። ከዛ ውጭ ያው ማይካደው ነገር የትልልቅ ጨዋታዎች ተጫዋች ነው አማድ ዲያሎ። እንግዲህ የበርሌውን ጨዋታ ጠቀስን። በእርግጥ ትልቅ ጨዋታ አይደለም፣ ግን ከወሳኝነቱ አንጻር በመጨረሻው ሰዓት ላይ የሆነው ነገር መመልከት ይበቃል። የዲያሎ ደርቢ የተባለው የአምና የማንቸስተር ደርቢ ኢታሃድ ላይ ማንቸስተር ዩናይትድ ከመመራት ተነስቶ 2-1 ያሸነፈበት ጨዋታ መነሻው እርሱ ነው። ለብሩኖ ፈርናንዴዝ የፍጹም ቅጣት ምት ጎል መገኘት እርሱ ላይ የተፈጸመው ጥፋት ወሳኝነት ነበረው። ከምንም ነገር ተነስቶ ነው ኳሱን ለማግኘት ፕሬስ ባደረገበት ሰዓት ነው እንግዲህ ጥፋት የተፈጸመበት። ሁለተኛው አጋጣሚ ደግሞ ለመጨረሻው ደቂቃ ማንቸስተር ሲቲ መነሳት በማይችልበት ሰዓት ላይ ያቺን ኳስ ግብ ጠባቂውን ጭምር አልፎ ወደ ጎልነት መቀየር የቻለው ይመስለኛል። ሩበን ዲያዝ ወይንም ደግሞ ጆን ስቶንስ ኳሱ ላይ ደርሰው ነበር፣ ግን ኳሱን ሊያገኙት አልቻሉም። ያ የማሸነፊያ ጎል ነበር። የማንቸስተር ደርቢ ሳይሆን የአማድ ዲያሎ ደርቢ ተብሎ እንዲጠራ ምክንያት ሁሉ ሆኗል። ኤፍ ኤ ካፕ 2023/24 የውድድር ዘመን ማንቸስተር ዩናይትድ ሊቨርፑልን 4-3 ባሸነፈበት ጨዋታ የመጨረሻ ደቂቃ ጎል ሊቨርፑል የማዕዘን ምት አገኘ። በወቅቱ ቨርጂል ቫንዳይክ በጭንቅላት እየገጨ ጎል የሚያስቆጥርበት ጊዜ ነበረ። ግን በመልሶ ማጥቃት እንቅስቃሴ ከአሊያንድሮ ጋርናቾ ጋር ፈጣን ሩጫ አከናውነው ጋርናቾ የሰጠውን ኳስ ወደ ጎልነት ቀየረ። ቢጫ ካርድ ነበረበት። ከዛ በኋላ ማሊያውን አውልቆ ደስታውን በመግለጹ ቀይ ካርድ ተመለከተ። ስለዛ ቀይ ካርድ ያሰበም ሰው አልነበርም። አጋጣሚው ከቬንሶ አቡበከር ካሜሩን ብራዚልን 1-0 ባሸነፈችበት ጨዋታ የ2022 የኳታሩ ዓለም ዋንጫ የመጀመሪያ አፍሪካዊ ተጫዋች ነው ብራዚል ላይ ጎል ያስቆጠረ። ቢጫ ካርድ ነበረበት ቀድሞ። ከዛ በኋላ ጎሉን አስቆጥሮ የማሸነፊያ ጎል ነው ካሜሩን 1-0 ያሸነፈችበት። ከዛ በኋላ ቀይ ካርድ የተመለከተበት አጋጣሚ ይታወሳል። ከዛ ጋር ተመሳሳይነት አለው። አንፊልድ ላይ በተመሳሳይ ጎል አስቆጥሯል። በነገራችን ላይ በዛ አመት 2023/24 ያቺ ጎል ማንቸስተር ዩናይትድ ረዥም ርቀት ሄዶ ማንቸስተር ሲቲን አሸንፎ የኤፍ ኤ ካፕ ዋንጫ እንዲያነሳና አሰልጣኝ ኤሪክ ቴን ሃግ በኃላፊነት እንዲቆዩ ምክንያት የነበረ ጨዋታ ነበርና ያም ይታወሳል። አንፊልድ ላይ ቀደም ሲል ስገልጽ እንደነበረው ጎል አስቆጥሯል። 2-2 ተጠናቀቀ ጨዋታ። ሌላ የትልቅ ጨዋታ ተጫዋች መሆኑን ማሳያ ነው። ምናልባት ብዙዎች ያስታውሳሉ ያንን ጨዋታ ሃሪ ማጓየር ያገኘውን አጋጣሚ ቢጠቀም ኖሮ ማንቸስተር ዩናይትድ 3-2 በሆነ ውጤት አሸንፎ የሚወጣበት ያ ጨዋታ የነበረው። በወቅቱ ሌላ ድንቅ ጎል ሊዛንድሮ ማርቲኔዝ ወይም ሊቻ ጎል አስቆጥሮ እንደነበር ይታወሳል። በኤፍ ኤ ካፕም አምና ማንቸስተር ዩናይትድ አርሰናልን ሲያሸንፍ ከመለያ ምቶች መካከል አንደኛውን ወደ ጎልነት መቀየሩ
ይታወሳል። ግን በእድገቱ ላይ ተጽዕኖ እንዳያሳርፍ ያሰጋል። አምና በእርግጥ በጉዳት ምክንያት ከሜዳ ርቋል። የብሪያን ኢምቡሞ መምጣት አንድም ተፎካካሪ እንዲኖር ከዛ ውጭ ደግሞ ስኳድ ዴብዝ ለመስጠት እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ዲያሎ ባልነበረበት ጨዋታ አምና ማንቸስተር ዩናይትድ በእጅጉ ተጎድቷል። ዘንድሮ ግን አማድ ዲያሎ ቢጎዳ ኢምቡሞ ኃላፊነቱን መወጣት እንደሚችል ምንም ጥያቄ የለውም እና ግን ደግሞ ወደ ኋላ ተመልሶ እየተጫወተ ነው ያለው። ከጎሉ በጣም ርቆ ነው ያለው። ተቀይሮ ሲገባ የተሻለ ተጫዋች እንደሆነ በተደጋጋሚ አሳይቷል። የተጫዋች ማርክ እኔ ምናልባት ያነሳቸው ጨዋታዎች እውነት ነው ትልልቅ ጨዋታዎች ናቸው። በትልልቅ ጨዋታዎች አማድ ዲያሎ ከኳስ ጋር ያነሳቸው ጎል ማስቆጠሩ እድል መፍጠሩ እንዳለ ሆኖ ወርክ ሬቱም በጣም ጥሩ ነው። ብዙ ሜዳ ሸፍኖ የሚጫወትባቸውም ጨዋታዎች ናቸው። ግን ማንቸስተር ዩናይትድ አማድ ዲያሎን የሚፈልገው ለትልልቅ ጨዋታዎች ብቻ ነው ወይ የሚለውን ጥያቄ ነው መመለስ ያለብን። አማድ በሁሉም ጨዋታዎች በትልልቅ ጨዋታዎች የሚሰጠውን አገልግሎትና በትልልቅ ጨዋታዎች የሚኖረውን ተነሳሽነት በየትኛውም ጨዋታ ማንቸስተር ዩናይትድ አብዝቶ ይፈልገዋል። ማርክ ከፖዚሽን አንጻር እንግዲህ ብዙ የሚነሱ ነገሮች አሉ። ከተጫዋቹ ኳሊቲ በመነሳት ምን ያክል ዊንግ ባክ ሚና ሊስማሙ ይችላል። ብዙ ጊዜ ዊንግ ባኮች መከላከሉና ማጥቃቱን እኩል ሚዛን ያድርገው መጫወት የሚችሉ ጥሩ የትንፋሽ ይሄ ስታሚናቸው ብርቱ የሆነ ድካም የሌለባቸው ጊዜውን ጠብቀው የተቃራኒ ዲፌንሲቭ ሰርድ ላይ ጊዜውን ጠብቀው የራሳቸው ዲፌንሲቭ ሰርድ ላይ በሰከንዶች ልዩነት የመመላለስ ኃላፊነት ያለባቸው ተጫዋቾች ናቸው። የበለጠ ክሮስ የማድረግ ኳሊቲ ያላቸው ግን በሱ እንትን ሚሊሻ ማርኮስ አሎንሶ ቼልሲ የአሰልጣኝ አንቶኒዮ ኮንቴ ተመሳሳይ ክሮሱ ጥሩ ነው። የግራ እግር ተጫዋች ከሆነ እዛ ጋር ነው ኤክስፔክት የሚደረገው። ይሄ ግን ያልተለመደ ዊንግ ባክ አይነት ነው። በሌላ ፖዚሽን የግራ እግር ተጫዋች ሆኖ በቀኝ እግር የበለጠ ኢንቨርት እያደረገ እንዲጫወት የሚገደድ አይነት ነው። ግን ከኢምቡሞ ጋር ደግሞ ከቅርብ ጊዜ ወዲህ ጥሩ ጥምረትም ፈጥሯል። ይሄኛው የበለጠ የሚስማማው ይመስለኛል ከኢምቡሞ ጋር በቅርብ ርቀት። ምክንያቱም ያደረጋቸውን የፓስ አይነቶች እየተመለከትኩ ነበር። ማርክ ሎንግ ፓስ በጣም ጥሩ ያልሆነ ቁጥር ነው ያለው አማድ ዲያሎ። የበለጠ ሾርት ፓስ ላይ ፐርፌክት ነው ተጫዋቹና ወደ ኢምቡሞ ተጠግቶ ባጫጭር የኳስ ቅብብሎች የተቃራኒን የመከላከል መስመሮች ለመቆራረጥ የበለጠ በቴክኒክ ጥሩ ኳሊቲ ያለው ተጫዋች ነው። ረጃጅም ኳሶች ላይ እንግዲህ 5% ብቻ 9% ኳሶችን ነው ረጃጅም ኳስ ስኬታማ ረጃጅም ኳስ ለጓደኞቹ ማቀበል የቻለው በ6 ጨዋታዎች 56% ነው ስኬታማው። አጫጭር ኳሶቹ ማርክ 180 የተሳካ አጫጭር ኳሶች ማቀበል ችሏል። 92% ስኬታማ ነው። ለደብል ፓስ እጅግ በጣም የበለጠ ተስማሚ ነው። ስለዚህ ይሄንን ኃላፊነት ለመወጣት የበለጠ ወደ ኢምቡሞ ጠጋ ብሎ ጥሩ ጥምረት ለመፍጠር እየሞከሩ ነው ያሉት። የበለጠ የሚሻሻል ይመስላል። ሁለቱም ጥሩ ኳሊቲ ያላቸው ተጫዋቾች በመሆናቸው ግን የመከላከል ሚዛኑ ላይ ምን ያክል መወጣት ይችላል የተጫዋች የሚለው ነገር ፈታኝ ነው። የበለጠ ማርካ አሰልጣኞች እንደዚህ አይነት ተጫዋቾችን ሲጠቀሙ ለመከላከላቸው ሌላ መፍትሄ መፈለግ ይኖርባቸዋል። እንግዲህ የማንቸስተር ዩናይትድ አማካይ ደግሞ ለእንደዚህ አይነት እዚህ ከመስመር ለሚነሱ መልሶ ማጥቃቶች ወይም ደግሞ ሽግግሮች አማድ ዲያሎ በሽግግር ሊቸገር ይችላል። መከላከል ሽግግር ላይ ያንን የበለጠ ወደ መስመር እየወጡ መከላከሉን ከሱ ጀርባ ያለውን ሜዳ የሚከላከሉ አማካዮች ብዙ ሜዳ የሚሮጡ አማካዮች ያስፈልጉታል። ማንቸስተር ዩናይትድ የሚባለው አንደኛው በእንደዚህ አይነት ምክንያቶች ነው። ማርኪ ሚዛኑን ይስታል። አማድ ዲያሎ ዊንግ ባክ ሲሆን የበለጠ የዲያሎ አይነት ተጫዋች ሲሆኑ የቡድኑ የመከላከል ሚዛኑን አያጣም፣ የማጥቃት ሚዛኑን ግን ያጣል። የማጥቃት ሚዛኑ ጥራቱ ይቀንሳል። አማድን የበለጠ ጥራት ያለው ለማጥቃት በዛ ፖዚሽን እና ሁለቱም ሚዛናዊ ለማድረግ አሁንም አማካዩ ላይ ያለውን ችግር መፍታት የበለጠ አማድ ዲያሎን በዚህም ፖዚሽን የተሻለ ተጫዋች የሚያደርግበት እድል ሰፊ ነው የሚል ነገር ይነሳል። ማለት ከምንም በላይ የማንቸስተር ዩናይትድ ደጋፊዎች ይህንን ተጫዋች የሚያስታውሱት አምና ማንቸስተር ዩናይትድ እንደሚወርድ እርግጥ በሆነው ሳውዝሃምፕተን ኦልድ ትራፎርድ ላይ 1-0 እየተመራ የጭንቅ ስሜት ውስጥ በገባ ጊዜ አለውላችሁ ያለው ይሄ ተጫዋች እንደነበር ይታወቃል። 3 ጎሎችን አስቆጥሮ ሃትሪክ የሰራበት አጋጣሚ
እጅግ በጣም የራሱ ኢንዲቪዥዋል ብሪሊየንስ ወይንም ደግሞ በግል የፈጠረው ልዩነት እንደሆነ በሚገባ ማስተዋል ይቻላል። 3-1 በሆነ ውጤት አሸነፈ ማንቸስተር ዩናይትድ። ከጨዋታው በኋላ የእርሱ ስም ነበር በስፋት ኦልድ ትራፎርድ ላይ ሲዘመር የነበረው። በኤሪክ ቴናግ ዘመን ከፍተኛ በደል ይደርስባቸዋል ከሚባሉት ተጫዋቾች መካከል አንደኛው ነው። ቅድሚያ ለአንቶኒ በመስጠት ወደ አንድ አሰልጣኝ ይህንን ተጫዋች ችግር ውስጥ ያስገቡት እንደነበር ይታወቃል። እሱም ደስተኛ አልነበርም፣ ግን ተቀይሮ በሚገባባቸው ደቂቃዎች የደጋፊው ድጋፍ ነበረው። ይደርስበት የነበረው ጫና ደጋፊው በሚገባ ጠንቅቆ ያውቃል እና በዚህ ምክንያት እንግዲህ የበለጠ በአሰልጣኝ ሩበን አሞሪም ዘመን የተሻለ ኳሊቲ ያለው ተጫዋች እንደሆነ በሚገባ አሳይቷል። እዚህ ቦታ ላይ ማንቸስተር ዩናይትድ በአሰልጣኝ ኦሊ ጉናር ሶልሻየር ዘመን በቋሚነት ይጠቀም የነበረው ሜሰን ግሪንውድን እንደነበር ይታወቃል። በዚህ ሰዓት በኦሎምፒክ ለማርሴይ ነው በመጫወት ላይ የሚገኘው። ግሪንውድ ከቀይ መስመር ይነሳል፣ ወደ ውስጥ ሰብሮ ይገባል። የመጨረሻዎቹ 35-25 ሜትሮች ላይ ከደረሰ በኋላ ግሪንውድ ምህረት የለሽ ማንቸስተር ዩናይትድ 2019-20 ውድድር ዘመን ኦልድ ትራፎርድ ላይ ኒውካስል ዩናይትድን 4-1 ባሸነፈበት ጨዋታ ያስቆጠረውን አንድ ጎል 4-3 አድማጮች ወደ ኋላ መለስ ብለው ሊመለከቱ ይችላሉ እና የትኛውም ግብ ጠባቂ ላይ ሊቆጠር የሚችል ጎል ነው ማስቆጠር የቻለው ከቦክሱ ውጭ ጠንካራ ሹት በመምታት። ምናልባት አማድ ዲያሎ ውጤታማነቱን በተመለከተ በእርግጥ አሁን በዊንግ ባክ ሚና ነው የሚጫወተው፣ ነገር ግን ለጎሉ ቀርቦ ሲጫወት ግሪንውድ የመጨረሻዎቹ 25 ሜትሮች ላይ ሲደርስ በምን አይነት መልኩ አኪሬሲን የጠበቀ ጠንካራ ምት የትኛውም ግብ ጠባቂ ሊይዘው የሚቸገርበትን ምት እንደሚመታ መመልከት ያለበት ይመስለኛል። ግን አሁን ባለው ሁኔታ ከኢምቦሞ ጋር ጥሩ ጥምረት ቢኖራቸውም ከጎሉ እየራቀ የበለጠ ቡድኑ ኳስ ሲያጣ ወደ ኋላ ተመልሶ ለቀኝ መስመር ተከላካዩ በአብዛኛው ሌኒዮሮ ሽፋን በመስጠት ላይ ትኩረት የሚያደርግ ተጫዋች ነው። ግን ቀደም ሲል ሚሊሻ ስገልጽ እንደነበረውም ብዙ አጋጣሚዎችን ያገኛል፣ አጋጣሚውን መጠቀም አይችልም። ከበርሌይ ጋር በተከናወነ ጨዋታ ማንቸስተር ዩናይትድ ያ ሁሉ ስቃይ ውስጥ አይገባም ነበር። 1-0 እየመራ ሁለተኛውን ኳስ ከብሪያን ኢምቦሞ የተሰጠው ኳስ ነበር በአንድ የመልሶ ማጥቃት እንቅስቃሴ ከቀይ መስመር የተነሳ ነው። ለግራ እግር ተጫዋች በጣም ቀላል ነው፣ ታፒን አድርጎ ጎል ማስቆጠር ነው እና በእርግጥ ኳሱ እሱ ጋር ሲደርስ የመንጠር ባህሪ አሳይቷል። በዛ ምክንያት ኳሱ ወደ ውጭ ወጣ። ምናልባት መጨረሻ ላይ ራሱ ያንን ስህተቱን ቀርፎ ለፍጹም ቅጣት ምቱ መገኘት ምክንያት ባይሆን ኖሮ ያቺ አጋጣሚ በተደጋጋሚ ትነሳ ነበር። ዞሮ ዞሮ እንግዲህ የተለያየ የጨዋታ መንገድ ያላቸው ተጫዋቾች ናቸው አማድ ዲያሎም ሆነ ብሪያን ኢምቦሞ። ሁለቱም ተጫዋቾች እጅግ በጣም አስፈላጊ ናቸው። ምናልባት ማንቸስተር ዩናይትድ በሳምንቱ አጋማሽ ጨዋታ የለውም፣ ፕሪሚየር ሊግ ብቻ እየጠበቀ ነው የሚጫወተው ቀጣይ ጃንዋሪ ኤፍ ኤ ካፕ እስኪመጣ ድረስ እና ሁለቱም ተጫዋቾች መኖራቸው የተለያየ ኳሊቲ ስላላቸው ለተለያየ የጨዋታ መንገድ አስፈላጊ እንደሆኑ ጥያቄ የሚነሳበት ጉዳይ አይደለም። ማደግ የሚያስችል እድሜ ላይም ነው ያለው። ከወዲሁ የብቃቱን ጫፍ እያሳየ ነው ያለው። በቀጣዮቹ 5-6 ዓመታት ደግሞ የበለጠ በብስለት የሚጫወትበት ጊዜ ይሆናል ተብሎ ይጠበቃል። አማድ ዲያሎ 23 ዓመቱ ነው። ማርክ የበለጠ ካለፉት ዓመታት የተሻለ ሲዝን ማሳለፍ ከጉዳት ነጻ ከሆነ ይጠበቅበታል። ካለፉት ዓመታት የተሻለ የጎል መጠን፣ ካለፉት ዓመታት የተሻለ ለጓደኞች የጎል እድል መፍጠር የአማድ ዲያሎ የእድገት መለኪያ ነው ማርክ። ስለዚህ ዘንድሮ የበለጠ ከፍ ያለ አስተዋጽኦ ይጠበቅበታል። እኔ አሰልጣኝ ሩበን አሞሪም እዛ ቦታ ላይ የተትረፈረፈ ስብስብ አላቸው ማርክ። አንደኛው ቅድም ያነሳ ነው የዲያጎ ዳሎ ነው። ሁለተኛው ሙሳር ማዝራዊ ነው። ሁለቱም በተለይ ሙሳር ማዝራዊ በብቃት የሞታ መሸፈን ይችላል የሚል እምነት አለኝ። የበለጠ ዲያጎ ዳሎ ላይ የዚህ ማጥቃቱ ላይ ያለው የጥራት ጉዳይ እንደ ጥያቄ የሚነሳ በመሆኑ ምክንያት አንደኛውን አማድ ዲያሎን ሲጠቀሙ አማድ ዲያሎ የመከላከል ሚዛኑ ላይ ተጽዕኖ ይፈጥራል። ዲያጎ ዳሎን ሲጠቀሙ የማጥቃት ሚዛኑ ላይ ጥራት ይቀንሳል። ሙሳር ማዝራዊ ነው ሁለቱንም ባላንስ አድርጎ መጫወት የሚችል ተጫዋች ይመስለኛል። ወደፊት ሲሄድ በጥራት የሚያደርገው ነው የሚያውቅ ተጫዋች ነው። ወደ ኋላ ተመልሶ የተወውን ስፔስ ለመከላከልም በደንብ የመከላከል ኳሊቲ ያለው ተጫዋች ነው የሞሮኮይ እና እሱን የሚያገኙ ከሆነ የአማድ ዲያሎን የበለጠ ብሪያን ኢምቦሞ የሚጫወትበት ቦታ ላይ እንደ አስፈላጊነቱ ሁለቱን እያፈራረቁ መጠቀም፣ አንደኛውን በቋሚነት መጀመር፣ ሌላኛውን ከታዋቂ ወንበር ላይ ማስነሳት፣ ልክ እንደ ሁጎ ኤኪቲኬና አሌክዛንደር ኢዛክ አይነት የሁለቱንም አገልግሎት ማግኘት በአንድ 90 ደቂቃ የሚችሉበትን እድል ይሰጣቸዋልና የበለጠ አማድ ዲያሎ ወደፊት ጠጋ ሲል
የሚስማማው አይነት ተጫዋች ይመስለኛል። ግን የበለጠ ማደግ ይጠበቅበታል። ኳሊቲው ላይ ጥያቄ ማንሳት አይቻልም። በጣም ጥራት ያለው ተጫዋች ነው። ቅድም እንዳነሳ ነው ድሪብሉ በጣም ኃይለኛ ነው። 15 ጊዜ ድሪብል አድርጓል ማርክ አሁን በዚህ በ6 ጨዋታ ስኬታማ ድሪብሎች። ቅድም ያነሳናቸው በሾርት ፓስ በተለይ ወደ ተቃራኒ ሳጥን በተጠጋ ቁጥር የበለጠ አስከፍቶ ለመግባት ተስማሚው ጥራት ያለው ሾርት ፓስ ነው ማርክ። ለዛም በጣም ኳሊቲ ያለው ተጫዋች ነው። ስለዚህ ጎል ማስቆጠሩና የጎል እድል መፍጠሩ ላይ የበለጠ አማድ ዲያሎ ራሱ ማሻሻል ይጠበቅበታል። ሌሎች የምታነሳበት የኳሊቲ ጉዳይ የቴክኒክ ጉዳይ የሚተች ተጫዋች ካለመሆኑ ጋር በተያያዘ አሁን ማንቸስተር ዩናይትድ በአሰልጣኙ ሩበን አሞሪም ዘመን ራስመስ ሆይሉንድን በ9 ቁጥር ቦታ ላይ ሁለቱ 10 ቁጥሮች ላይ ደግሞ ብሩኖ ፈርናንዴዝ እና አማድ ዲያሎ ነበሩ። ዘንድሮ እንግዲህ አማድ ወደ ቀኝ ዊንግ ባክ፣ ብሩኖ ፈርናንዴዝ ወደ 6 ቁጥር ቦታ ላይ መጥተዋል። ማቲያስ ኩኛ፣ ብሪያን ኢምቦሞ እና እንደዚሁም ደግሞ ቤንጃሚን ሼሽኮ የመጀመሪያ ተመራጭ ሆነዋል። ከወገብ በላይ የመጨረሻዎቹ 3 ቦታዎች ወይም ደግሞ 3 ተጫዋቾች እነኚህ ሆነዋል። አማድ ዲያሎ በማንቸስተር ዩናይትድ ያሳለፈውን ጊዜ ባለፉት 5 ዓመታት እንዴት ገመገማችሁት? በእናንተ እይታ አማድ ዲያሎ ምን አይነት እግር ኳስ ተጫዋች ነው? የበለጠ ውጤታማ ነው ወይስ ያን ያህል በሚጠበቀው ልክ በማንቸስተር ዩናይትድ በቆየበት ልክ አይደለም? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። በየቀኑ እንደዚህ አይነት መረጃዎችን ወደ እናንተ እናደርሳለን። ስለምሰጡን አስተያየት ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።